ክብር ለአምላካችን ለእግዚአብሔር ይሁን። ሁሉ ሰላም ነው። እንዴት አደራችሁ? የአምላካችን የእግዚአብሔር ስም የተባረከ ይሁን። ይህንን የዓለም አቀፍ ሚስዮን ማህበር ያዘጋጀውን የመሪዎችን ስልጠና እንጀምራለን። እግዚአብሔር ከኛ ጋር እንዲሆን ክብሩን እንዲገልጥልን እግዚአብሔር የልቡን ሐሳብ እንዲያጫውተን እስኪ ሁላችንም ተነስተን እንጸልይ። በጸሎት እያለን የእግዚአብሔርን ቃል ከትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 አነባለሁ። እንደዚህ ይላል፣ እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል። አደራ ነቢን የተሰጠ ከአባቶቻችን የተቀበል ደማቸውን አፍስሰው ያስረከቡን እኛም ልንወጣው የሚገባን። አደራ ነቢን የተሰጠ ከአባቶቻችን የተቀበል ደማቸውን አፍስሰው ያስረከቡን እኛም ልንወጣው የሚገባን። አምልኮ በእነዚህ ሁሉ ይገለጣል። ሌላውስ በአምልኮ ውስጥ የሚዘነጋ ያዕቆብ ምዕራፍ 1 ቁጥር 27 በእግዚአብሔር ፊት ፍጹም የሆነ አምልኮ ይህ ነው፣ እሱም ወላጆች የሌላቸውን ልጆች መጠየቅ፣ ባል የሞተባቸውን ሴቶች በመከራቸው መጠየቅ፣ በዓለም ከሚገኝ ጉዲፍ ሰውነትን መጠበቅ። ይሄ አምልኮ ክፍል ነው። እንዴት አረፈዳችሁ? ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ደህና መጣችሁ። ዛሬ የተሰበሰብንበት ዋናው ሐሳብ ቀደም ወንድማችን ቄስ ሙላቱ እንደተናገረው ጊዜው ዘመኑ ወንጌል የሚፈልግበት ያለ ወንጌል ሁሉ ነገር ቁልቁል የሚሄድበት ዘመን ላይ ነው የምንገኘው። በአገርም ውስጥ ይሁን በውጭ ሀገር ሁሉ ነገር ቁልቁል እየሄደ ነው። ሰው ወደ ጥፋት እየነጎደ ነው። እኛ ደግሞ ምን እየሰራን ነው? ምን ማድረግ ይገባናል ብለን ለመመካከር እንድንችል ነው እዚህ የተገናኘ ነው። ሌላ ምንም የተለየ ነገር የለንም። የተከበራችሁ የአይኤምኤስ አስተባባሪዎች፣ የተከበራችሁ ከልዩ ልዩ ሲኖዶስ የመጣችሁ ክቡር አገልጋዮች፣ ክቡራትና ክቡራን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት እግዚአብሔር ደግሞ ክብሩን ለሚያስፋፉ፣ ዳርቻውን ለሚያሰፉ፣ መንግስቱን ለሚያሰፉ ሰዎች እንዴት ስፍራ እንደሚሰጣቸው እንድታስቡ ፈልጋለሁ። ስለዚህ ይህንን የዋንጫ ስጦታ ለሲኖዶሱ እንሰጣለን። በጭብጨባ እናመሰግናለን። በጣም ደስ የሚል ፕሮግራም ነበረ። ደግሞ በዚህ በዋና ተልእኳችን ላይ አንደኛ በመውጣታችን ከሰማይም እንደምንሸለም ምልክት ነው እና በጣም ደስ ብሎናል። የተሸለምነው በጥር ላይ በሚካሄደው የሚስዮን ፕሮግራም ላይ በተሰበሰበው መባ በማህበረ ምዕመናን ሲካፈል አጠቃላይ የገባው ገቢ በማህበረ ምዕመናን ሲካፈል ከሌሎቹ ከፍ ያለ ገንዘብ ስለሆነ በዛ ምክንያት ነው የተሸለምነው። በላኪነት ማለት ነው። ገንዘብን ለሚስዮናውያን እንዲሆን በተዋጣው በተሰበሰበው መባ ነው። በጣም ደስ ብሎናል። ይሄ ያገኘነው እንግዲህ በዚህ በዓለም አቀፍ የሚስዮን አገልግሎት ውስጥ በተለይ ከሌላ ጊዜ በተሻለ ሁኔታ መንቀሳቀስን አሳይተናል። ይሄ ብቻ አይደለም፣ በሌሎች በማህበረ ምዕመናንም ዘንድ ግንዛቤ እንዲፈጠር የማድረግም ስራ እየሰራን እንገኛለን። እንግዲህ የቤተ ክርስቲያን ትልቁ አጀንዳዋ ቀዳሚ አጀንዳዋ ይሄ ስለሆነ
እያንዳንዱ ማህበረ ምእመናን ግንዛቤ አግኝተው ይህንን የሚስዮን አገልግሎት እንዲደግፉ ለማድረግ የመጀመሪያ ያደረግነው ነገር ቢኖር ከየማህበረ ምእመናኑ የተውጣጡ 9 የሚስዮን ኮሚቴ ማዋቀር ነበር። እነዚህ የሚስዮን ኮሚቴዎች ከአንዱ በስተቀር 7ቱም የማህበረ ምእመናን መሪ ቄስ ናቸው። እኔ ያው የሲኖዶሱ ወንጌል መምሪያ ኃላፊ ነኝ። ከዚህም ባለፈ ደግሞ የሲኖዶሱ የሚስዮን ኮሚቴ ሰብሳቢ ነኝ። ይሄ አገልግሎት ይሄ ኮሚቴ ይኸው እስካሁን ድረስ በየወሩ እየተገናኘ እየጸለየ እያቀደ እየሰራ አፈጻጸምን እየተከታተለ በትጋት እየሰራ ይገኛል።